መቼም ነው እንዳረገዘሽ ታውቃለህ። ቆይ እንዴት እንደዚህ ህይወቷን ታበላሽዋለህ? አንተ እኮ እየተማርክና ትልቅ ሰው የምትባል የተከበርክ ሰው ነህ። ቆይ እንዴት እንደዚህ ይሆናል? ቤሉል እየቀለድክ ነው ማቁ። ብዙ ማድረገው ነገር አለብኝ እያልኩ። እንዴት ነው በእህቴ ልቀልድ የምችለው? አታስብ። በጭራሽ አልቀልድምም፣ ልቀልድም አልችልም። እና እንዴት ነው ሊሆን የሚችለው? አውቃለሁ ይህንን መስማት ለአንቺ ምን ያክል ከባድ እንደሆነ፣ ግን እባክሽ ይቅር በይኝ። የኔው ጥፋት እንዴ እንደዚህ እብድና የለየል በሽተኛ መሆንክን አላወቅኩም ነበር። ውሸት አይደለም፣ እውነቴን ነው። እናትሽም አታውቅም። አንቺና ኢልሹ አንድ ላይ አይደል የተወለዳችሁት? በአንድ አይነት ሰዓት አንድ አይነት ሆስፒታል ውስጥ እኔ ነኝ ያቀያየርኳችሁ። ምንድነው የምታወራው ቴዲ? ምንድነው የምታወራው? አብዳል። ቆይ እንደዚህ በማድረግ ምን ትጠቀማለህ? እህቴን የምትጎዳት መስሎ ነው? ንገረኝ። እንደዚህ ስለዋሽ እህቴን የምትጎዳት መስሎ ነው? እውነቴን ነው። ይኸውልሽ ነገሩን በሚስጥር ያዥውና ስትረጋጊ እኔ ለአንቺ በደንብ አስረዳሻለሁ። ምኑ ነው የምታስረዳኝ? ውሸቱን እውነት ነው ብለህ ልታሳምነኝ ነው? ንገረኝ። ምኑ ነው የምታስረዳኝ? አይደለም እውነቴን ነው። ለምን አትሰሚኝም? በሰላም ውጪና እንነጋገራለን። ደግሞ አንቺም ስትወጪ እኔ የምነግርሽ ነገር አለኝ። እሺ? ምንድነው እሱ የምትነግረኝ? ያው እኔም የደበኩሽ ነገር አለኝ። እሺ ተው፣ አሁን ልሂድበት። ቀውስ እሺ ቆይ ስልክሽ እኔ ጋር ነው። ይቅርታ በጣም ይቅርታ ስትይ አልገባኝም። ይቅርታ በጣም ግን ሁሉንም ነገር ያደረኩት ለእህቴ ስል ነው። ከሷ ደግሞ ማንም አይበልጥብኝም። ወይኔ መሲ፣ ምን ባደርግ ነው የሚሻለኝ? ምንም ስቃይ ሊቀንስ አልቻለም። ራሴን አጥፍቼ ከዚህ ነገር ልገላገል። አዎ እንደዚህ ይሻለኛል። መሲ አናግሪኝ። ለምንድን ነው መልስ የማትሰጪኝ? ቆየን ያለችው። ኧረ እባክህ ተረጋጋ። ወዴት ነው የምትሄደው? እስቲ ዝም በይ ቤቲ። አድራሻ ላከልኝ። ኧረ እባክሽ ቴዲ ነው የላከልሽ? አዎ እሱ ነው የላከልኝ። አፈሪ ብላ ይሄ ባለጌ። ይሄኔ እኮ አንቺን እንደሌላ ሴት መስለሽ ሊቅለሰለስብሽ ነው። እሱን ስንሄድ እናያለን። ለማናቸውም ተነሽና ልብስ ቀይረን እንሂድ። በቃ እኔም ልጅና ልሸፋፈን ምናምን። አዎ በቃ ነው። ሊዛ አንድ ያላወቀችው ነገር ቴዲን በቀላሉ እሸውደዋለሁ እኔ ጠበቃ ነኝ የሚለውን ነገር ማሰቧ ነው ማለት ነው። ቴዲ ምን አይነት ተንኮለኛ ሰው እንደሆነና ምን አይነት ክፉ ሰው እንደሆነ እሷ አታውቅም። ልታገኘው ስትመጣ የሆነ ነገር እንደምታስብ መገመት አያዳግተውም ማለት ነው። በዛ ላይ አሁን ላይ በጣም ስጋት ውስጥ ነው ያለው። ሄለን እስር ቤት ውስጥ ነው ያለችው። ምናልባት ይሄ ነገር ወጥመድ ሊሆን ይችላል የሚለውን ነገር ስለሚያስብ ሊዛ የምትኖርበትን ቤት ስለሚያውቅ ምናልባትም እሷ ከቤት ስትወጣ ጀምሮ እሱ ጋር እስከምትደርስ ድረስ የሚከታተላትን ሰው ሊያስቀምጥ ይችላል ማለት ነው። ሊዛ ደግሞ ያሰበችው አሁን ላይ ከቤቲ ጋር ሄዶ እሱን ለማግኘትና የሆነ ነገር ልታደርገው ልትበቀለው ወይ ደግሞ ንዴቷን ልትወጣበትም ሊሆን ይችላል ማለት ነው። አንደኛ ቤቲን እያስለቀሳት እየተጫወተባት ነው። ቤሉልም በሱ ጉዳይ በጣም እየተጨነቀ ነው። ለዚህ ጉዳይ ምናልባት የሆነ ነገር አስባ ሊሆን ይችላል ማለት ነው። ግን ደግሞ አንድ እሷ ያላወቀችው ነገር ቴዲ እሷ በገመተችው ልክ ቀላል ሰው እንዳልሆነ ነው ማለት ነው። ሌላው ነገር ደግሞ ቴዲ ዛሬ ላይ ለኑኑ የነገራት እውነት ነው ማለት ነው። ኑኑ በመጨረሻም እውነታውን ሰምታለች ማለት ነው። እሷ የአይንዬ ልጅ ሳትሆን የሄለን ልጅ እንደሆነች ማለት ነው። ቴዲ ደግሞ እዚህ ጋር አንድ የማያውቀው ነገር አለ። ኑኑ የሱ ልጅ እንደሆነች ምንም የሚያውቀው ነገር የለም ማለት ነው። እሱ የሚያውቀው ያኔ ኤልሹንና ኑኑን እንዳቀያየረ ነው እንጂ ሄለን መጀመሪያውኑ ራሱ ያረገዘችው ከቶሚ ሳይሆን ከሱ እንደሆነ ምንም የሚያውቀው ነገር የለም ማለት ነው። ሄለንንም ሄዶ እስር ቤት ያናገራትና የሆነ የምነግርሽ ነገር አለ፣ አንቺ ከዚህ እስር ቤት ትወጪያለሽ፣ የደበኩሽ ነገር አለ፣ ያንን ነገር እነግርሻለሁ ብሎ ሊነግራት የፈለገው የሷ ልጅ ኤልሹ ሳትሆን ኑኑ እንደሆነች ሊነግራት
ነው ማለት ነው። ይሄ ነገር ደግሞ ለሄለን ምን አይነት ዱብዳ እንደሆነ መገመት አያዳግትም። ከዚህም በፊት ለካ የራሴን የገዛ ልጄ ነበር እንዴ ሳሰቃያት የነበረው የሚለው ነገር በጣም እንደሚሰማትና በጣም በራሷ እንደምታዘን ግልጽ ነው ማለት ነው። ሌላው ነገር ደግሞ በራሷ ማዘን ብቻ ሳይሆን ምናልባትም ከቴዲ ጋር ትጣላለች ብለን እንገምታለን ማለት ነው። ለምን ከተባለ መጀመሪያውኑ ራሱ ልጆቹን ማቀያየር ለምን ፈለግ የሚለውን ነገር መጠየቋ አይቀርም ማለት ነው። በእርግጥ ቴዲም የሆነ ምክንያት አለኝ የሚለውን ነገር ቢናገርም ግን ደግሞ ያ እሱ ያኔ የኔ ምክንያት ነው ብሎ ልጆቹን ያቀያየረበት ምክንያት ብቁ እንዳልሆነ ወይ ደግሞ ስህተት እንደሆነ ዛሬ ላይ ከኑኑ ጋር ሲያወራ ነበር ማለት ነው። በዚህ ነገር ደግሞ ከአወራሩ የተረዳ ነው ቴዲ ያኔ ልጆቹን በማቀያየሩ እንደ ተጸጸተና እንደ ተቆጨ ነው እየተገነዘብ ነው ማለት ነው። እዚህ ጋር ደግሞ አሁን ላይ ሄለን መጀመሪያ ራሱ እኮ እኔ ካንተ ነበር ያረገዝኩት የራስህን ልጅ ነው ያቀያየርኩ የሚለውን ነገር ለቴዲ ስትነግረው ምናልባት ቴዲ አሁን ካዘነው በላይ በእጥፍ በራሱ እንደሚያዝን ግልጽ ነው ማለት ነው። ሌላው ነገር ደግሞ የኑኑ የልብ ስብራት ነው ማለት ነው። ኑኑ አሁን ላይ የሰማችው ነገር በጣም ከጭንቅላቷ በላይ ወይ ደግሞ መቀበልና ማመን ከምትችለው በላይ ሆኖባታል ማለት ነው። ሌላው እዛ ጋር ቴዲ የነገራት ነገር አንቺንም ይነስርሻል እናትሽንም ይነስርሻል የሚለውን ነገር ነግሯታልና እሷ ደግሞ ከገጠር ወደ ከተማ ሳይመጡ ራሱ ክረምት እዛ ቤት ስትመጣ ሄለንን ምን ያህል እንደሚነስራት አሳምራ ስለምታውቅ እዚህ ጋር ቴዲን እንደምታምነው ግልጽ ነው ማለት ነው። ግን ደግሞ አሁን ላይ በአንዴ ስለሰማች ይሄ ነገር አስደንግጧታል። ከዚህም በፊት የምትጠራጠራቸው ነገሮች ቢኖሩና ቴዲ አሁን ላይ ይሄንን ነገር ቢነግራት እኔ እኮ በፊትም ተጠራጥሬ ነበር የሚለውን ነገር ታስባለች። ግን ደግሞ አሁን ላይ ከዚህም በፊት የተጠራጠረችው ወይ ደግሞ የገመተችው ነገር ባሌለበት ሰዓት ነው ቴዲ አሁን ላይ አንቺ እኮ የአይንዬ ልጅ ሳትሆኚ የሄለን ልጅ ነች፣ የሄለን ልጅ ኤልሹ ነች የሚለውን ነገር እንደዚህ አይነት ትልቅ ዱብዳ የነገራት ማለት ነው። ለዛም ነው ኑኑ አሁን ላይ ራሷን መቋቋም አቅቷት ራሷን ስታ ልትወድቅ የነበረውና አሁን ደግሞ መንገድ ላይ የሆነ ጥግ ላይ ቁጭ ብላ እያለቀሰች ነውና ከዚህም በኋላ ምን እንደምትሆን ወይ ደግሞ እንዴት ወደ ቤት ገብታ ወደ ቀድሞ ማንነቷ እንደምትመለስ ባይታወቅም ነገሮች ለሷ በጣም ከባድ ይሆናሉ ማለት ነው። እንዴት አድርጋ ይሄንን ነገር እንደምትናገርም ስለማታቅ ይሄንን ነገር እንደማትናገር ወይ ደግሞ አምቃ ብቻዋን እንደምታለቅስ ግልጽ ነው ማለት ነው። የኑኑ እንደዚህ መሆን ደግሞ የኑኑ እንደዚህ አዝና እንደዚህ ቅስሟ ተሰብሮ ምናልባትም ከዚህም በፊት ያኔ HIV አለብሽ ተብሎ በሐሰት ነግሯት የራሷ ክፍል ገብታ ስታለቅስ እንደነበረው አሁንም ያንን ነገር ማድረጓ አይቀርምና የሷ ደግሞ ወደ ራሷ ክፍል ገብታ እንደዛ ማልቀስና እንደዛ ማዘን ወንድሟ መኩም ቤሉልም ሊያስቡ የሚችሉት ሌላ ነገር ነው ማለት ነው። እሷ ባለፈው ለሙክ የነገረችው አርግዣለሁ የሚለውን ነገር ነግራው ነበርና መኩ አሁን ላይ የሚያስበው በእርግዝናው ምክንያት ነው እንደዚህ የሆነችው የሚለውን ነገር ማሰቡ አይቀርም። ቤሉልም በቀጥታ የሚገምተው እሱን ነገር ነው ማለት ነው። መኩም አሁን ላይ የነገረው ልጅቷ በጣም ተጨንቃለች፣ የምታደርገው ነገር ግራ ገብቷታል፣ በህይወቷ ተስፋ ቆርጣለች የሚለውን ነገር ነግሮት ነበርና ቤሉልም አሁን ላይ የሚያስበው ኑኑ በእርግዝና ምክንያት ነው እንደዚህ የሆነችው የሚለውን ነገር ማሰቡ አይቀርም ማለት ነው። በእርግጥ መኩ ይሄንን ነገር ለሱ ሲነግረው ቤሉል በጣም ደንግጧል፣ ያልጠበቀውና ያልገመተው ነገር ስለሆነ ማለት ነው። ግን አሁን ላይ እሱ እያሰላሰለ ወይ ደግሞ እያሰበ ያለው እንዴት እንዲህ ታረጋለች ያረገዘችውስ ከማን ነው የሚለውን ነገር እያሰበ በጣም እየተጨነቀ ነው። በእርግጥ አሁን ላይ ሊያስብ የሚችለው ያኔ ለካ ኑኑ አጠገቤ አትድረስ ብላ እኔ ያላጠፋሁትን ወይ ደግሞ እኔ ያላረኩትን ነገር እኔን እንደ ጥፋተኛ አድርጋ ስትቆጣኝና ከራሷ ስትገፋኝ የነበረው ለዚህ ምክንያት ነው፣ ምክንያቷ ይሄ ነበር የሚለውን ነገር ቤሉል ማሰቡ አይቀርም ማለት ነው። በእርግጥ እሷ ቤሉልን የተቆጣችው ወይ ደግሞ የተናደደችበት እንዴት ከሊዛ ጋር ትሆናለ፣ እንዴት ሊዛ አክስትህ ሳትሆን አክስቴ ነች ብለ እሷን እዚህ ቤት አምጥተ እኔን ደበከኝ፣ ከሷ ጋር ሌላ ግንኙነት ቢኖርህ ነው የሚለውን ነገር አስባ ነበር። ቤሉል ደግሞ አሁን ላይ ያንን ነገር ማሰብ አይችልም። ኑኑ ለካ እኔን የተጣላችኝ እርጉዝ ስለነበረች ነው ይሄንን ነገር እንዳላውቅባት ነው ወይ ደግሞ ካረገዘችው ሰው ከዛ ጋር መሆን ፈልጋ ነው የሚለውን ነገር ማሰቡ አይቀርም ማለት ነው። በእርግጥ አሁን ላይ ቤሉል ቢገምት ማንን ነው የሚገምተው? ኑኑ አርግዛለታለች ብሎ ሊጠራጠር የሚችለው ሰው ማን ነው ብለን ስናነሳ ምናልባት ሊሆን የሚችለው አዶኒ ነው ማለት ነው። ከዚህም በፊት አዶኒ እሷን እንደሚፈልጋት ወይ ደግሞ እሷን እንደሚወዳት ያውቃል። ግን ደግሞ ቤሉል አሁን ላይ ሊገምት የሚችለው እሱን ብቻ ነው ማለት ነው። ኑኑ አሁን ላይ ይሄ ነገር ሁሉ ውስጥ የገባችው እኔ አርግዣለሁ ብላ ለመኩ ነግራ ይሄ
ነገር ደግሞ ሄዶ ቤሉል ጋር የደረሰው ያኔ መሲ ተጨንቃ አርግዣለሁ፣ ጽንሱን የማቋረጥበት ገንዘብ የለኝም የሚለውን ነገር ስለነገረቻት ለራሷ እንዳረገዘች አድርጋ ገንዘቡን ከወንድሟ ተቀብላ ለመሲ ለመስጠት ነበር ማለት ነው። ግን ደግሞ መኩ ይሄን ነገር አያውቅምና የምር እውነት ኑኑ ያረገዘች መስሎታል ማለት ነው። አሁን ደግሞ እሷ እዚህ ጋር ቴዲ የነገራት ነገር ቢያስጨንቃትም ቢያሳስባትም ክፍሏ ገብታ ስታለቅስም እነሱ ሊያስቡ የሚችሉት ስላረገዘች ተጨንቃ ነው እንደዚህ የሆነችው የሚለውን ነገር ነው ማለት ነው። ሌላው ነገር ደግሞ የሄለን ከእስር ቤት መውጣት ነው ማለት ነው። መሲ እዛ ጋር ምንም ነገር ልታደርግ አትችልም። ቴዲ የነገራት ነገር በጣም ስላስደነገጣትና ስላስፈራት ነው። እኔ የምልሽን ነገር ካላደረግሽ የእህትሽን አስክሬም በስጦታ መጠቅለያ ጠቅልዬ እልክልሻለሁ የሚለው ነገር በጣም ስላስደነገጣት ነው። ቴዲ ምን አይነት ክፉ ሰው ምን አይነት ጨካኝ ሰው እንደሆነ መሲ በግማሹም ቢሆን ተረድታለችና ይሄንን ነገር ደግሞ ከማድረግ ወደ ኋላ አይልም የሚለውን ነገር ስለገመተች ነው ሄዳ ሄለን ላይ ትመሰክር የነበረውን ቃሏን አንስታ ሄለን ከፍርድ ነፃ ሆና ከእስር ቤት እንድትወጣ እያደረገች ያለችው ማለት ነው። ግን ደግሞ ሄለን ከዛ ቤት ስትወጣ ራሱ መሲ እንዲያድርጋለች። መሲ እኔ ላይ ትመሰክር የነበረውን ነገር ቃሏን አንስታ እኔ ከእስር ቤት ወጥቻለሁ የሚለውን ነገር በጭራሽ ልታስብ አትችልም ማለት ነው። ምናልባት አይታወቅም ቀጣዩ የሷ እርምጃ የሚሆነው መሲና ቤተሰቦቿን ማሳደድ እነሱን መበቀል ሊሆን ይችላል ማለት ነው። ምናልባት እዚህ ጋር እሷ ከእስር ቤት እንደወጣች ቴዲ እሷን የደበቃትን ነገር ያኔ እኮ አንቺና አይንዬ ስትወልዱ ሁለቱን ህፃናት አቀያይር ያለው የአንቺ ልጅ ኑኑ ነች ኤልሹ ደግሞ የአይንዬ ልጅ ነች የሚለውን ነገር እንደዚህ አይነት ትልቅ ዜና ለሄለን ነግሯት ይሄ ነገር አስደንግጦ ፊቷን ከመሲ እንድታዞር ካላደረጋት በስተቀር ሄለን አሁን ላይ ለበቀል መነሳቷ የማይቀር ነገር ነው ማለት ነው። ሌላው ነገር ደግሞ ሄለን እዚህ ጋር አንድ ያላወቀችው ነገር እሷ ከእስር ቤት መውጣትን ያየችው እንጂ እሷ ከእስር ቤት እንድትወጣና ነፃ እንድትሆን የሚፈልግ ሰው አዶኒ አለ ማለት ነው። አዶኒ አሁን ላይ ሄለን አባቱን እንደገደለች ስለሚያውቅ እሷን መበቀል ይፈልጋል እንጂ እስር ቤት ገብታ የተወሰነ ዓመት እንድትታሰር አይፈልግም ማለት ነው። ምናልባት አሁን ላይ አዶኒ ወደ ቤቱ ሄዶ ድምፁን አጥፍቷልና ይሄንን ቀን እየጠበቀም ሊሆን ይችላል ማለት ነው። ሄለን ከእስር ቤት ወጥታለች፣ አሁን በነፃነት እየተንቀሳቀሰች ነው፣ ነፃ ነች ተብላለች የሚለውን ነገር ከሰማ አዶኒ በቀጥታ መጥቶ ሄለንን መጉዳት ወይ ደግሞ እሷ ላይ ሌላ ጉዳት ለማድረስ መሞከሩ አይቀርም ማለት ነው። ምናልባትም ሄለን ይሄንን ነገር ከሰማች አዶኒ እሷን ለመግደል እንደሚፈልግ እሷን ለማጥፋት እንደሚፈልግ ከሰማች ምናልባትም እሱንም ከቴዲ ጋር ሆኖ ሌላ ጉዳት ሊያደርሱበት ይችላሉ ማለት ነው።